እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ትልቁ እንግዲህ በዚህ ፕሮሰስ ውስጥ በተሐድሶ ሂደት ውስጥ ስናልፍ የሆነ አይነት የጭንቅላት ዕውቀት የማግኘት ጉዳይ ሳይሆን ከእግዚአብሔር ቃል ጋር እንደገና ራሳችንን ኢንጌጅ ማድረግ ወደ እግዚአብሔር ቃል መመለስ አይደል? እሱ ነው ትልቁ ነገር። ባለፈው እንዳልነው ሆሴዕን እና አሞጽን ከዛ ሚክያስን እነዚህ ሁሉ የአንድ ዘመን ነቢያቶች ናቸው። ኢሳይያስንም ጨምሮ እነዚህ አራቱ ምናልባት ኢዩኤል ከነሱ ቀደም ይላል። አራተኛው ነብይ ነው። አብድዩን አንብበነዋል። እሱ እንግዲህ አንዳንዶች ቀደም ያረጉታል፣ አንዳንድ ወደ ኋላ ያረጉታል። ዮናስ ምናልባት ከኢዩኤል በኋላ ከሌሎቹ ትንሽ ቀደም ያለ ነብይ ነው። በእርግጥ ዮናስ መልእክቱን ያደረሰው ለእስራኤል ሕዝብ ሳይሆን ለነነዌ ከተማ ነው። ግን የእስራኤልም ነብይ ነበር ባለፈው እንዳየነው። ከዛ ናሆም ነው። እንግዲህ ናሆምና ዮናስ ለተመሳሳይ መልእክት ተቀባዮች ነው መልእክቱን ያደረሱት። ዮናስ የንስሐ መልእክት ነው ያደረሰው። እሱ ባይፈልግም ነነዌዎች ንስሐ ገብተው የእግዚአብሔርን መሐሪነት የታየበት ነው። ናሆም ግን የፍርድ መልእክት ነው ያስተላለፈው። ናሆም ከተናገረ በኋላ በባቢሎን አማካኝነት የአሶር መንግስት በነነዌ ላይ የተመሰረተ ለአንዴም ለመጨረሻም እንደጠፉ እናያለን። እንግዲህ ከዛ በኋላ እንደነ የሚመጡት ቀጣይ ከናሆም በኋላ ያሉት ወደ ዕንባቆም ኦልሞስት በይሁዳ መፍረስ አፋፍ ላይ በነበሩበት ጊዜ የተናገረው መልእክት ነው። ሶፎንያስ ምናልባት ከሱ ቀደም ባለ ጊዜ እሱም እንደዛው። ከዛ ውጭ እንግዲህ ሐጌ፣ ዘካርያስ እና ሚልኪያስ ግን የእግዚአብሔር ፍርድ ከተፈጸመ በኋላ ከፈረሱ በኋላ በተሐድሶ ዘመን ከምርኮ በኋላ የመጡ ነቢያቶች ናቸው። በእርግጥ ከኢሳይያስ ጀምሮ ያለው የነቢያት አቀማመጥ በመጽሐፍ ትልቅነት ነው ሞር የሚመስለው እንጂ በጊዜ ቅደም ተከተል አይደለም። ስለዚህ ስናነበው የቱ ዘመን ላይ ማተናገረ የሚለውን ካልተረዳን፣ ለማተናገሩ የሚለውን ካልተረዳን፣ ለምን ተናገሩ የሚለውን አውዱን በጠበቀ መንገድ ካልተረዳን መልእክቱ በጥቅስ ደረጃ ለኛ ሊናገረን ይችላል። ግን የእግዚአብሔርን ቃል ይሄ the whole counsel of God የሚባለው ሙሉን የእግዚአብሔርን ምክር ለማግኘት ይከብዳል። ስለዚህ ኢሳይያስ ቅድም እንዳልኳችሁ ከነ ሚክያስ ምናልባት ሆሴዕና አሞጽንም ጨምሮ እነዚህ አራቱ የአንድ ዘመን ነቢያቶች ከኦዚያን ከሚባለው የይሁዳ ንጉስ ጀምሮ እስከ ሕዝቅያስ ድረስ አራት ነገስታትን ኢዮአታምና አካዝን ጨምሮ እንግዲህ በሚቀጥለው ሳምንት ነገስታቱንም ስማቸውን ጠይቃቸዋለሁ ማለት ነው። አስፈላጊ ነው ብትረዱት። አንድ ጊዜ አውት ላይ ነው በደንብ ከገባችሁና ሰዎቹ ታሪኩ ዘመኑን ከተረዳችሁ በኋላ ያ ቃል በውስጣችን ማደር በትክክል መቀመጥ ይጀምራል። እንግዲህ ኢሳይያስም በዛው ዘመን ላይ የነበረ ነው። ነቢያቶቹን መረዳት ነገሩን ከታሪኩ ይልቅ በታሪክ መልክ ከተጻፉት ይልቅ ከእግዚአብሔር ፐርስፔክቲቭ ነገሩ እንድንረዳ ነቢያቶች የእግዚአብሔር ድምጽ ስለሆኑ እግዚአብሔር አንደኛ ለዛ ዘመን እና ለዛ ህዝብ፣ ሁለተኛ ደግሞ ዘመን በሌለው ሁኔታ በአጠቃላይ ትልቁንም ፒክቸር እግረ መንገዱን ሳይሆን እንደ ዋናነትም ይናገር ነበር። ለምሳሌ ኢሳይያስ ከኦዚያን ጀምሮ እስከ ሕዝቅያስ ድረስ የነበረው ዘመን ላይ ብዙ መልእክቶችን ለእስራኤልም ለይሁዳም በተለይ ለይሁዳ ብቻ ሳይሆን በአካባቢው ለነበሩት መንግስታት ኃያላን እንደ ባቢሎን ለነበሩትም አስቀድሞ ይናገር ነበር። ኢቭን ቂሮስ የሚባለው ሰው እንደሚነሳ በስሙ አስቀድሞ ይናገር ነበር። ግን እስከ ቂሮስ ብቻ አልነበረም ኢሳይያስ ያየው።
እስከምንም አይቷል? የክርስቶስን መወለድ አይቷል። የክርስቶስን ሞትና መከራም አይቷል። አዲስ ሰማይና አዲስ ምድርም ገና እኛም አሁን ያልደረስንበትን ምን አድርጓል? አይቷል። ስለዚህ እነዚህ ትንቢቶች በመናነብበት ጊዜ ይሄ የትንቢት ቃል ምንድነው? የትንቢት መንፈስ አለው በውስጡ። የክርስቶስ ምስክር ምንድነው ይላል ራእይ ላይ መልአኩ ለዮሐንስ ምንድነው ያለው? የትንቢት መንፈስ ነው። ትንቢቶች ሲታዩ ለሆነ ዘመን ብቻ አይደሉም። ስለዚህ ይሄንን ነቢያቶቹ የተናገሩትን ያዩትን የተረዱትን ያንን ዘመን ዲፋይን ያደረጉበትን ሊመጣ ያለ ዘመን ደግሞ ዕብራውያን ጸሐፊ እንደሚናገረን ከሩቅ አይተው አስቀድመው አይተው የተናገሩትን ራሳቸውን አላገለገሉም። ማንን ያገለገሉት ይላል? እኛን ያገለገሉት ይላል። ስለዚህ በዚህ ውስጥ ያለው ነገር ለአዲስ ኪዳን ሰዎች በጣም ጠቃሚ ነው። ሐዋርያትም ጌታም ከነዚህ መጽሐፍት በብዛት እየጠቀሱ ያስተምሩ ነበር። ኢቭን ጌታ አገልግሎቱን ሲጀምር የማንን መጽሐፍ ጠቅሶ ነው? ኢሳይያስ። ስለዚህ እነዚህ መጽሐፍቶች ያለፉ ትንቢቶች አይደሉም። ለሆነ ዘመን ተነግረው አሁን እንደ ታሪክ የምናነባቸው ሳይሆኑ አሁንም ሕያው ናቸው። ገና ለሚመጣውም ዘመን ይናገራሉ። እነ ዳንኤል ያዩት ገና የሚመጣው ዘመን ብዙ አለ አይደለ? ሌሎቹ እነ ዘካርያስ ያዩት ዘመን ገና ረጅም ዘመንን ያሳያል። እንግዲህ በዚህ እነዚህ ነቢያቶች መጽሐፍ የጻፉ ነቢያቶችን ብቻ ሳይሆን ደግሞ መጽሐፍ ያልጻፉ ታላላቅ ነቢያቶች ከአንደኛ ነገሥትም ይሁን ከአንደኛ ሳሙኤል ጀምራችሁ ያንን ዘመን ከነገስታቶቹ ጅማሬ እስከ ፍጻሜ ያለውን ከዛም በኋላ ደግሞ ከመፍረሱ ጀምሮ እንደገና እስከ መታደስ ዘመን ያለውን ስታዩ ያልጻፉ ደግሞ ነቢያት አሉ። በተለይ ኤልያስና ኤልሳ በጣም ታላላቅ ነቢያቶች ናቸው። እግዚአብሔር እንደነ ኤርሚያስ እንደነ ሕዝቅኤል እንደነ ዳንኤል ታላላቅ ነቢያትን የይሁዳ መውደቅ ጊዜ ቢያስነሳ እስራኤልም ከመውደቁ በፊት እንደነ ኤልያስ አይነት ነቢያት ለሰሜኑ ለአስሩ ነገዶች የተሰጡት ነቢያቶችም በጣም የሚገርሙ ነቢያቶች ናቸው። ስለዚህ እግዚአብሔር በየዘመኑ እሱን የሚወክሉ ታላላቅ ነቢያቶች ነበሩት። ስለዚህ የነዚህን የነቢያት ድምጽ የነዚህን የነቢያት ቃል የነዚህን የነቢያት አገልግሎት በመረዳት ውስጥ ነው ተሐድሶ ልንረዳ የምንችለው። ተሐድሶ በመንፈስ ቅዱስ የሚሰራ ስለሆነ መንፈስ ቅዱስ ደግሞ የትንቢት መንፈስ ስለሆነ ቃሉም ደግሞ የትንቢት ቃል ስለሆነ ይሄ በጣም አስፈላጊ ሐሳብ ነው። እንግዲህ ዛሬ ከነዚህ ከዘረዘርናቸው ነቢያቶች ውስጥ ከተሐድሶ ጋራ ብዙ አቅጣጫዎችን ልናይበት የምንችል ብዙ ጊዜ ለስብከትም የማይመች ነገር ግን እንደው አነበብ አድርገን ከምናልፋቸው ብዙ ጥያቄዎችን ከሚያስነሱ ነቢያቶች ነገር ግን በአዲስ ኪዳንም ሜጀር በሆነ መንገድ ሪፈር የተደረገ በተሐድሶ ጉዳይ ላይ በጣም ወሳኝ የሆነውን ነገር ከተናገሩ ነቢያቶች የአንዱን መጽሐፍ ነው የምናየው። ኢዩኤልን ነው የምናየው። ኢዩኤል እንግዲህ ይህን ማሳያችሁ ሁሉም አሁን ኢዩኤልን ፒክ አረኩ እንጂ ሁሉንም እናያቸዋለን። በሚቀጥሉት ወራቶቹ የተለያዩ እነዚህ ነቢያቶች ሁሉ እናያቸዋለን። ግን የኢዩኤል መልእክት በተለይ ከቤተ ክርስቲያን መወለድ እና ከመንፈስ ቅዱስ መውረድ አንጻር ቁልፍ የሆነ ቃል ጴጥሮስ የመንፈስ ቅዱስ መውረድን አያይዞ የተናገረው መጽሐፍ ከመሆኑም አንጻር ተሐድሶን ያስቀመጠበት መንገድ በጣም ለኛም በከፍተኛ ደረጃ ሊናገር የሚችል በመሆኑ ይሄንን በጣም አጠር ያለ 3 ምዕራፍ ያለው መጽሐፍ በፍጥነት በዳሰሳዊ መንገድ እያየን ግን ቁልፍ ሐሳቦችን እናነሳለን። እንግዲህ እግዚአብሔር ዓላማ አለው ይሄንን መጽሐፍ ከሌሎቹ እንደዚህ ወጣ ብሎ ቀድሞም እንድናየው ሲያደርግ ተሐድሶ እንድንመለከት ያደርጋል ብዬ አስባለሁ። ኢዩኤል የሚለው ትንቢት
ሚክያስ ቀጥሎ ባለው ቦታ ላይ ነው የተቀመጠው። ነገር ግን አንዱ ስለ ኢዩኤል ብዙ የሚታወቅ ነገር አለመኖሩ ነው። ኢዩኤል የማን ልጅ ከመሆኑ በስተቀር የት ሀገር ነዋሪ እንደሆነ በየትኛው ዘመን እንደተናገረ የምናውቀው ቀጥተኛ ነገር የለም። ከዚህ የተነሳ የመጽሐፍ ቅዱስ ተማሪዎች ወይም ደግሞ የመጽሐፍ ቅዱስ አስተማሪዎች የተለያየ እይታን ይይዛሉ። ቀደም ያለ ነብይ ነው ብለው የሚናገሩ ሰዎች አሉ። ምናልባት የመጀመሪያው የተጻፈ የትንቢት ቃል ወይም ደግሞ የትንቢት መጽሐፍን የጻፈ ነብይ ሊሆን ይችላል የሚል ነገር አለ። አይ እስራኤል ወደ ይሁዳ ወደ ምርኮ ከመሄዱ በፊት ወደ ጫፍ ላይ ነበረ የሚሉ በጣም አነስተኛ ሰዎች አሉ። ከምርኮ በኋላ ነው ደግሞ ብለው የሚያስቡ የተለያዩ ሰዎች አሉ። እንግዲህ ብታነቡት ኖሮ እንግዲህ ጥቅሙ ይሄ ነው። ይሄን እንግዲህ ያላነበባችሁ ሰዎች ያው እንግዲህ ተከታተላላችሁ። እንግዲህ ምንድነው አንዱ ይሄን ሁሉ ነገር የሚያስብልበት ምክንያት ሁሉም ወይም አብዛኞቹ ነቢያት ከጥቂቶቹ በስተቀር በየትኛው ንጉስ ዘመን እንደተናገሩ የንጉሱን ስም ይጠቅሳሉ። የንጉሱ ስም ከታወቀ ዘመኑን ለማወቅ ብዙ አስቸጋሪ አይደለም። የኢዩኤል መጽሐፍ በዚህ ንጉስ ዘመን አይልም። አንዱ ይሄ ነው። ስለዚህ ለምንድን ነው እሱ አንዱ የሚሆነው? በቃ ስላልጻፈው ሊሆን ይችላል የንጉሱን ስም። በሌላ ደግሞ እይታ ምናልባት ንጉስ ያልነበረበት ዘመን ሊሆን ይችላል። ንጉስ ከሌለ በከሌ ዘመን ሊለው አይችልም። ወደሱ ያደላሉ የመጽሐፍ ቅዱስ ሰዎች። ግን ንጉስ አይኖር እንጂ መቅደስ ደግሞ እንዳለ ይናገራል። ምዕራፍ 1 ቁጥር 14 ላይ ስታነቡ ጾምን ቀድሱ፣ ጉባኤን አውጁ፣ ሽማግሌዎችን በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ምን አድርጉ ይላል? ሰብስቡ፣ ወደ እግዚአብሔር ጩሁ እያለ ስለ ካህናት ይናገራል። ለምሳሌ ቁጥር 10 ወይም 9 ላይ የእህሉን ቁርባን የመጠጡን ቁርባን ከእግዚአብሔር ቤት ተወግዷል፣ የእግዚአብሔር አገልጋዮች ካህናቱ አለቀሱ የሚለው ያ ኦርደር ያለበት ዘመን ነው። ሳማው የእግዚአብሔር መቅደስ አለ። እንግዲህ መቅደስ ስንል ሁለት መቅደሶች ስላሉ ከምርኮ በኋላ ከሆነ ልክ ሚልኪያስ በነበረበት ዘመን አይነት ሁለተኛው መቅደስ ሊሆን ይችላል። ከምርኮ በፊት ከሆነ ደግሞ ሁለት እንግዲህ አማራጮች ሊኖሩ ይችላሉ። አንደኛው እንዳልነው ከምርኮ ኢሚዲየትሊ በፊት ባለው ዘመን ሊሆን ይችላል። ግን በጣም ብዙ የመጽሐፍ ቅዱስ መምህራን የሚስማሙበት ምንድነው እሱ በእስራኤል ውስጥ በቀደም ባለው ዘመን ንጉስ ያልነበረበት ነገር ግን ብዙ ቀውስ የነበረበት አንድ ዘመን ነበር። ምናልባት ይሄንን ታውቁታላችሁ ብዬ አስባለሁ። ኤልያስ ካለፈ በኋላ በኤልሳ ዘመን መጨረሻ አካባቢ በይሁዳ ውስጥ ኢዩ የሚባለው ንጉስ ከተነሳ በኋላ የእስራኤልንም የይሁዳንም ንጉስ እንደገደላቸው አንዱ ሌላውን ሊጠይቅ መጥቶ እናያለን። እሱ ከሞተ በኋላ ደግሞ የሱ እናት የነገስታትን ዘር ሁሉ አጥፍታ የአክዓዝ ምናልባት ልጅ ወይንም የሱ የወንድሙ ልጅ እንደምትሆን ነው እዚህ ላይ የሚናገረው። እሷ ሁሉንም የነገስታትን ዘር አጥፍታ ራሷ እንደነገሰችና በእግዚአብሔር ቤት ላይ ደግሞ ብዙ መጥፎ ነገሮች እንደተካሄዱ ከባድ የሆነ መንፈሳዊ ቀውስ ውስጥ የነበሩበት ሁኔታ እንዳለ በሁለተኛ ነገስት ምዕራፍ 11 ላይ እናያለን። የአካዚያስም እናት ጎቶሊያ ልጇ እንደሞተ ባየች ጊዜ ተነስታ የመንግስትን ዘር ሁሉ አጠፋች። የንጉሱ የኢዮራም ልጅ የአካዚያስ እህት ዮሳቤት የአካዚያስን ልጅ ኢዮአስን ወስዳ ከተገደሉት ከንጉስ ልጆች መካከል ሰረቀችው።
እርሱንና ሞግዚቱንም ወደ እልፍኝ ወሰደች እያለ በእርሷ ዘንድ ተሸሽጎ በእግዚአብሔር ቤት 6 ዓመት ያህል ተቀመጠ። ጎቶሊያም በምድር ላይ ነገሰች ተብሎ አንደኛ ለ6 ዓመት ያህል ልጁ እስኪያድግ ከዛ በኋላም ደግሞ ያ ሕፃን ካደገም በኋላ በ7 ዓመቱ ነግሶ እሱ አድጎ ነፍስ እስኪ ይዝ ድረስ ዮዳሄ የተባለው ካህን ያንን ምንድነው የሚባለው እንደራሴ ነው እሱን እያገዘ ይሄ ዘመን ላይ ምናልባት የነበረ ነብይ ነው የሚለው እሳቤ ይጎላል በአብዛኛው። የሆነ ሆኖ በአንድ በኩል የኢዩኤል ትንቢት ለዛ ዘመን ብቻ ሳይሆን ለዚህ ዘመንም የሚሆን ለሐዋርያት ሥራ ዘመንም የሚሆን መልእክት የያዘ ከመሆኑ የተነሳ የትኛው ዘመን ላይ ነው ሰው እየተናገረው የሚለውን ነገር መረዳቱ አይደለም ዋናው ነገር። በሁሉም ሴናሪዎች ልናይ የምንችልበት ሁኔታ አለ። በዚህ ሁኔታ ውስጥ ግን እግዚአብሔር ከህዝቡ ጋር ዲል ያደረገበት መንገድ ህዝቡ የነበሩበት ሁኔታ እና እግዚአብሔር ደግሞ እንዲያደርጉ የሚፈልገው ያንን ነገር ካላደረጉ የሚሆነው ነገርና ካደረጉ የሚሆነው ነገር በጣም ክሪቲካል የሆኑ ነገሮች ናቸው። ስለዚህ ይሄ ወደ እርሱ የመጣው የእግዚአብሔር ቃል ነው እና መልእክቱን ደግሞ ቁጥር 2 ላይ ሲናገር እናንተ ሽማግሌዎች ይህንን ስሙ በምድርም የምትኖሩ ሁሉ አድምጡ ብሎ መልእክቱ ለተወሰኑ አይነት ሰዎች ሳይሆን ለሁሉም ሰው በዛን ጊዜ ለነበሩት የሚሆን መሆኑን ይናገራል። ኢዩኤል የሚለው ቃል ወይም የስሙ ትርጉም ምንድነው? ኤል መቼም ታውቃላችሁ፣ ኢዩን ነው የማታውቁት። ኢዩኤል ማለት እግዚአብሔር አምላክ ነው ማለት ነው። በቃ እግዚአብሔር ምንድነው? አምላክ ነው። ሪጋርድለስ እግዚአብሔር ምንድነው? አምላክ ነው። ይሄ ሁሉ ነገር ባለበት ሁኔታ እግዚአብሔር አምላክ ነው የሚል የባቱኤል ነው። ባቱኤል ምን ማለት ነው? ዕብራይስጥ አናገር ስማቸው በጣም ኢንተረስቲንግ ስለሆነ ነው። ባቱኤል ከዚህ በፊት የርብቃ አባት እንደሆነ እናውቃለን። ባቱኤል የሚለው ቤቴል ቤት ማለት ቤት ነው በዕብራይስጥ የእግዚአብሔር ቤት የሚል ሐሳብ ነው ያለው። በእግዚአብሔር ቤት እግዚአብሔር ምንድነው? አምላክ ነው የሚል አይነት ያው እንደኛ ሀገር ስም ሲያወጡ እንትን እያረጉ ነው እያያያዙ አላል ብዙ ስም ሲወጣ እዚህም እንደዛ ነው። ስለዚህ ስማቸው ኢንተረስቲንግ ነው። ግን መልእክቱ ሲጀምር በጣም ከባድ መልእክት ነው ይዞ የሚመጣው። ያሉበትን ሁኔታ የሚናገርበት መንገድ ከበድ ያለ ነው። ምንድነው የሚለው? ይህ በዘመናችሁ ወይስ በአባቶቻችሁ ዘመን ሆኖ ነበርን? ይህንን ለልጆቻችሁ ንገሩ፣ ለልጆቻችሁም ለልጆቻቸው ልጆቻቸውም ለኋለኛው ትውልድ ይናገሩ ብሎ የሚናገረውን መልእክት ለሁሉም አፕሊኬሽን ያለው ወደ ኋላ ትውልድ ሁሉ ድረስ ሊሄድ የሚችል እንደገና ደግሞ በአባቶቻችሁ ዘመን እንደዚህ አይነት ነገር ሆኖ ነበረ ወይ ብሎ የኋላውንም ዘመን የፊቱንም ዘመን ደርድሮ ይሄ የሚናገረውን ነገር በቀላሉ የሚታይ ነገር አይደለም። እግዚአብሔር ሲሪየስሊ የሚያደርገው ነገር እንደሆነ ይናገርና ምንድነው እሱ ይሄ እንዲነገር የፈለገውን ነገር የሚለውን ስንል እየዘረዘረ ይሄዳል። ከተምች የተረፈውን አንበጣ በላው፣ ከአንበጣ የቀረውን ደጎቢያ በላው፣ ከደጎቢያ የቀረውን ደግሞ ኩብኩባ በላው ብሎ ከባድ የሆነ የደረሰውን ጥፋት የሚያሳይ ነገር ይናገራል። እነዚህ እዚህ ላይ የሚዘረዘሩት አንበጣ፣ ተምች፣ ደጎቢያና ኩብኩባ 4 እንስሶች አይደሉም። የአንድ አንበጣ የምንለው ወይም ተምች የምንለው አንድ ነገር ሆኖ ግን በተለያየ የእድሜው ክፍል ያለ ከመወለዱ ጀምሮ አንደኛው የሆነ ጥፋት ያደርሳል፣ ከፍ ሲል የቀረውን ያጠፋል፣ ከፍ ሲል የቀረውን ያጠፋል፣ ከፍ ሲል ሙሉ ለሙሉ ያጠፋል። ስለዚህ ጥፋቱ ኮምፕሊት ነው።
ፍርዱ ኃይለኛ ነው። ያስተረፈው ነገር የለም። እዚህ ወረድ ብላችሁ ስታስቡ እዚህ ላይ እነሱ በስካርና በእንቅልፍ ውስጥ ቢሆኑም የደረሰባቸውን ነገር ባይረዱትም የደረሰው ነገር ግን ከፍተኛ የሆነ ጥፋት ነው። እንግዲህ ይሄ አንበጣ የሚለው ሐሳብ ወይም ደግሞ ተምች የሚለው ሐሳብ በመጽሐፍ ቅዱስ ውስጥ ሄዳችሁ ስታዩ ወደ ኋለኛውም ዘመን ስትሄዱ እግዚአብሔር እስራኤልን ሲያወጣ ግብጽን ከመታባቸው መቅሰፍቶች ውስጥ አንዱ ነው። በዚያን ጊዜ የአንበጣ መንጋ በተላከበት ጊዜ ዘጸአት 10 ላይ ሄዳችሁ ስታዩ እነዛ አንበጣዎች የእስራኤልን ሰፈር አልነኩም ነበር። ፍርዱ በማን ላይ ስለነበረ? በግብጽ ላይ ስለነበረ። በግብጽ ላይ ግን ምንም ያስተረፉት ነገር የለም። አክቹአሊ አገሩን አጨልመውት ነበር። በጣም በብዙ ሚሊዮን ነው የሚመጡት። የሚጥሉት እንቁላል በጣም ብዙ ነው። ሲሄዱ ፀሐይንና እንትን የማጨለም ኃይል አላቸው። በሞደርን ኤጅ ከፍተኛ የሆነ ጥፋት ነው። ቅጠል ሲጨርሱ ግንዱን ይፍቁታል፣ ያደርቁታል። ሳሩን ይጨርሱታል፣ እህሉን ይበሉታል። መጨረሻ ላይ መተው ሲሄዱ በአንድ ጊዜ ወደ 2000 ኪሎ ሜትር ካሬ እንትን የሚሸፍን ብዛት አላቸው። ስለዚህ አንዱን ሀገር በአንድ ቀን እያጠፉ እያጨዱ ከፊት ገነት ከኋላ በረሃ ነው የሚለው እዚህ ላይ ኢዩኤል ሲናገር። የዚህ አይነት ፍርድ እግዚአብሔር በግብጾች ላይ ፈርዶ ነበር። ከኋላ ያለውን ዘመን ማሰብ እንዲችሉ ያሳስባቸው። ይሄ ፍርድ ግን አሁን የሆነው በግብጾች ላይ ሳይሆን በማ ላይ ነው? በእስራኤል ላይ ነው። እግዚአብሔር ተቆጥቷል ማለት ነው። ለምን ተቆጣ? ለምን ይሄ ፍርድ ደረሰባቸው? ይሄ ነገር ያደረሰውን ጥፋት ስትመለከቱ በተሃ ወይን ጠጃችሁ ካፋችሁ ተወግዳልና እናንተ ሰካራሞች ነቅታችሁ አልቅሱ፣ እናንተም የወይን ጠጅ የምትጠጡ ዋይ በሉ። ቁጥር የሌለው ብርቱ ሕዝብ በምድሬ ላይ ወጥቷልና ጥርሳቸው እንደ አንበሳ ጥርስ መንጋጋቸውም እንደ እንስቲቱ አንበሳ መንጋጋ ነው። ወይኔን ባዶ ምድር አደረገው፣ በለሴንም ሰበረው፣ ባዶም አደረገው፣ ጣለውም፣ ቅርንጫፎቻቸውም ነጡ ይላል። በቃ ይሄ አሁን እዚህ ጋር የሆነ ነገር ደግሞ ሰጀስት ያደርጋል። አንበጣ ነው እንደ እንዳንል የሚያደርገን ምንድነው የሚለው? ብርቱ ሕዝብ በምድሬ ላይ ወጥቷል ይልና በእርግጥ በናቹራሉ ወይም በተፈጥሮ ዓለም ላይ የአንበጣ መንጋ መርቶ አጥፍቷቸዋል። ግን የእግዚአብሔር ፍርድ በአንበጣ የሚቆም አይደለም። እንደዚህ አይነት ሌላ ብርቱ ሕዝብ ደግሞ ምን ያደርጋል አለ? ኦን ዘ ቨርጅ ያለ ነገር አለ። አሁን ምንድነው እሱ እንድናይ የምፈልገው? ነቢያቶች መጽሐፍ ቅዱስ ላይ ትንቢት ሲናገሩ እዚህ ጋር አሁን ስላለው ነገር እየተናገሩ እዚህ ጋር ከሆነ ዓመት በኋላ ስለሚሆን ይናገራሉ። እዛው ላይ ደግሞ በጣም ሩቅ ያለውን ያሉ እነዚህ አንበጣዎች ምን ይላል? ጥርሳቸው እንደምንድን ነው ይላል? እንደ አንበሳ ጥርስ ነው ይላቸዋል። እንደውም የሚቀጥለው ምዕራፍ ላይ ሙሉ ለሙሉ ሲዘረዝራቸው አንድ ሰራዊት አድርጎ ሲያስቀምጣቸው እናነባለን፣ እናየዋለን። ቁጥር 4 ላይ መልካቸው ምንድነው ይላል? እንደ ፈረስ መልክ ነው፣ እንደ ፈረሶች ይሮጣሉ እያለ እዛ ላይ በተለይ ሲገልጻቸው በጣም አስፈሪ ናቸው። ይሄንን እዚህ ጋር በትንሹ ጠቆም አድርጎ የሚያልፈውን ብርቱ ሕዝብ የሚለውንና የአንበጣ መንጋ የሚለውን ሞር ኢላቦሬት አድርጎ ምዕራፍ 2 ላይ ያወራል። ግን ዘጸአት ላይ የምር የአንበጣ መንጋ በግብጽ ላይ ወርዶ የእግዚአብሔርን ቁጣና ፍርድ ቢያሳይም ራእይ ደግሞ ምዕራፍ 9 ላይ ስታዩ ሌሎች የአንበጣ መንጋዎች ከጥልቅ ሲወጡ ያሳያል። እነዚህ ደግሞ ምንድናቸው ይላቸዋል? አጋንንቶች ናቸው ይላቸዋል። ወደ በቀላሉ እንግዲህ ምንድነው እሱ 3 ነገሮችን በአንድ ጊዜ እንድታስቡ ነው። አንደኛው የተፈጥሮ የአንበጣ መንጋ አለ። ሁለተኛው ብርቱ ሕዝብ ብሎ እንደ ምድሪቱን ልክ እንደ አንበጦቹ ሊያጠፋና ሊያወድም የሚመጣው የአሶርና ለሰሜኑ የባቢሎን እነዚህ ኃይለኛ ሰዎች ደግሞ ኦን ዘ ሆራይዘን አሉ። በፍርድ
ቀጥሎ ደግሞ ልክ ጴጥሮስ የመንፈስ ቅዱስን መውረድ በኋላ እናየዋለን። አስቀድሞ እንዳየው ይሄ ነገር ደግሞ መንፈሳዊ አስፔክትም አለው። በኋላ ላይ እግዚአብሔር በዮሐንስ ራእይ ላይ መፍረድ ሲጀምር ከሚያደርገው አንዱ የፍርድ ነገር ለ5 ወር ለ6 ወር መተው ሰዎችን እየነደፉ እያሰቃዩ ሞት እንኳን አልፈልግም ብሎ በሚሸሽበት ጊዜ እባክህ ውሰደኝ ሲባል እንቢ በሚልበት ሁኔታ ከባድ። እነዚህን ደግሞ ምን ይላቸዋል? ከጥልቅ የሚወጡ ምንድናቸው ነው የሚላቸው? ምዕራፍ 9 ቁጥር 1 ላይ አምስተኛው መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየሁ። የጥልቁም ጉድጓድ መክፈቻ ተሰጠው። የጥልቁንም ጉድጓድ ከፈተው። ጢስም ከእቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ፀሐይና አየርም በጉድጓዱ ጢስ ጨለሙ። ከጢሱም አንበጣዎች ወደ ምድር ወጡ። የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው። የእግዚአብሔር ማህተም በግንባራቸው ከሌለባቸው ሰው በቀር በምድር ያለውን ሳር ቢሆን ወይንም ማናቸውንም የለመለመ ነገር ወይንም ማናቸውም ዛፍ እንዳይጎዱ ተባለላቸው። 5 ወርም ሊያሰቃያቸው ተሰጣቸው እንጂ ሊገሏቸው አይደለም። እነርሱም የሚያሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ነው። በዚያ ወራት ሰዎች ሞትን ይፈልጋሉ፣ አያገኙትም። ሊሞቱም ይመኛሉ፣ ሞትም ከነርሱ ይሸሻል። የአንበጦቹም መልክ ለጦርነት እንደተዘጋጁ ምንድነው ይላል? ፈረሶች ነው። በራሳቸውም ወርቅ እንደሚመስሉ አክሊሎች ነበራቸው። ፊታቸውም እንደ ሰው ፊት ነበር። ጥርሳቸው ምን ይላል? እንደ አንበሳ ጥርስ ነበር እያለ ብዙ መልካቸውን በኢዩኤል ላይ ከተጠቀሱት ስዋርምስ ወይም ደግሞ ሰራዊት ጋር ያመሳስለዋል። አሁን እኔ እንድትረዱ የምፈልገው የዚህ የትንቢት ቃል ሲመጣ ያንንም ዘመን አድሬስ ያደርጋል። በዛም ዘመን ውስጥ ደግሞ ኢሚዲየት የሆነውንም ያደርጋል። ገሙ ቀጥሎ የሚመጣው ግን ደግሞ የሩቁንም ያደርጋልና እዚህ ጋር ላይ ስለዚህ ሰራዊት እግዚአብሔር ናቹራሊ ያለውን በተፈጥሮ ያለውን ነገር በምድሬ ላይ ወጥቷል ቁጥር የሌለው ህዝብ ብሎ ግን እነዚህ ህዝብ ጥርሳቸው እንደ አንበሳ ጥርስ መንጋጋ እንደ ሊሱም አንበሳ መንጋጋ ነው የሚለው እንደዚህ መሬቱን ዛፉን የሚጨርሱ ህዝቦች ማለቱ ሳይሆን ያንበጣውም መንጋ አለ፣ ግን ደግሞ መሬትን የሚያጠፋውም አለ። ከዛ ምን ይላል? ለቁንጅናዋ ባል ማቅ ለብሳ እንደምታለቅስ ድንግል አልቅሺ የሚለውን ያዙ። የእህል ቁርባንና የመጠጡን ቁርባን ከእግዚአብሔር ቤት ተወግዷል። የእግዚአብሔርም አገልጋዮች ካህናቱ አለቀሱ። ይሄ ነገር የፈጠረው ክራይሲስ ምንም ነገር እንዳይኖር አድርጓል። እህሉ ጠፍቷል፣ ወይኑም ደርቋል፣ ዘይቱም ጎድሏል፣ እርሻውም ምድረ በዳ ሆኗል። ምድሪቱም ምን አርጋለች? አልቅሳለች። መከሩ ከእርሻቸው ጠፍቷል። ገበሬዎች ስለ ስንዴውና ስለ ገብሱ አፈሩ፣ የወይን አትክልተኞችም አለቀሱ። ወይኑ ደርቋል፣ በለሱም ጠውልጓል፣ ሮማንና ተምሩም እንኮይም የምድርም ዛፍ ሁሉ ደርቀዋል ብሎ ሁሉንም ነገር ሲሰበስበው ምን ይላል? ደስታም ከሰው ልጆች ዘንድ ርቋል። ይህንን አይነት ፍርድ እግዚአብሔር አድርጎ ጥፋት ውስጥ ገብተዋል። ስለዚህ እግዚአብሔር ምን ይላል? አልቅሱ፣ ከእንቅልፋችሁ ንቁ፣ ከስካራችሁ ንቁ ይላቸዋል። ከዛ ምን ይላል? የእህሉን ቁርባንና የመጠጡን ቁርባን ከአምላካችሁ ቤት ምን አድርጓል? ቀርቷልና እናንተ ካህናት ማቅ ታጥቃችሁ አልቅሱ። እናንተም የመሰዊያው አገልጋዮች ዋይ በሉ። እናንተ የአምላኬ አገልጋዮች ኑ፣ ሌሊቱን ሁሉ በማቅ ላይ ተኙ። ጾምን ቀድሱ፣ ጉባኤውን አውጁ። ሽማግሌዎችም በምድር የሚኖሩትን ሁሉ ወደ አምላካቸው ወደ እግዚአብሔር ቤት ሰብስቡ። ወደ እግዚአብሔር ምን አድርጉ ይላል? ጩሁ። እዚህ ላይ ምንድነው የሚያደርገው? መጀመሪያ አለቀሱ፣ ጮሁ ይላል። የደረሰው ነገር አስለቀ። ግን ይሄኛው ለቅሶ ከደረሰው ነገር ከፍርድ የተነሳ በሐዘን የሚመጣው ነገር እግዚአብሔርን አንቀሳቅሰው። እግዚአብሔርን የሚያንቀሳቅሰው ጩኸት አለ። ምን አይነት ጩኸት? ጾምን በመቀደስ በእግዚአብሔር ፊት ራስን በማዋረድ ይሄ የሆነውን ነገር የእግዚአብሔርን ፊት በመፈለግ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡና ወደ ማጩሁ ወደ እግዚአብሔር ጩሁ። የመጀመሪያው ጩኸት ከደረሰባቸው ከጠፋው ነገር የተነሳ የጮሁት ጩኸት ጸሎት አይደለም። ዛሬ ብዙ ነገር ውስጥ የሚያስጮህ ነገር ሊኖር ይችላል፣ በህይወታችን፣ በኑሯችን፣ በአገራችን። እሱን ጩኸት እግዚአብሔር ጸሎት ብሎ አይቆጥረው። ጸሎት የሚሆነው ይሄ ሁሉ የደረሰብን
በእኛና በአንተ መካከል በተፈጠረው እኛ ባደረግነው በደልና ኃጢአት ነው ብለን ኢንቴንሽናሊ በቤቱ ተሰብስበን ኃጢአታችንን በፊቱ ይዘን ያ አሳዝኖን የደረሰብን ክፉ ነገር ሳይሆን እግዚአብሔር ላይ ያደረስነው በደል አሳስቦን እንደዚህ አይነት ወደ እግዚአብሔር ጩሁ የሚለው ቃል ኢምፖርታንት ነው። ስለዚህ ምን አላችሁ? ዝም ብላችሁ አጩ። የደረሰው ነገር ያስጨዋል፣ ግን እሱ እግዚአብሔርን አያንቀሳቅሰውም፣ ፍርዱን አይለውጠውም። ከጮኻችሁ አይቀር ወዴት ጩሁ? ወደ እግዚአብሔር። በምን ጩሁ? በጾም፣ በጸሎት፣ በመሰብሰብ ኢንቴንሽናል ሆናችሁ ኃጢአትን በማወቅ በደልን በእግዚአብሔር ፊት በመናዘዝ። ሁለቱ ጩኸት ይለያያል። አክቹአሊ አሞጽ ላይ ስታዩ የዝማሬን ጩኸት ከእኔ ምን አርግ ይለዋል? አርቅ ይለዋል። እና እግዚአብሔር ጩኸት አይወድም። ሙሴም እንደዛ ብሎ ይሄ ጩኸት የድል ነሽም የድል ተነሽም አይደለም፣ የዘፈን ጩኸት ነው። እግዚአብሔር የማይወዳቸው ጩኸቶች አሉ። የሶዶምና የጎሞራ ጩኸት አውርዶታል እግዚአብሔር፣ ግን ያወረደው ለምህረት ሳይሆን ለምንድን ነው? ጩኸታቸው ወደ እኔ ምን አርጓል ይላል? ወጥቷል። እና ምን እንደሆነ ሄጃ ያለው ብሎ እግዚአብሔር መጥቷል። ግን ያ ጩኸት የእግዚአብሔርን የፍርድ እሳት የሚያወርድ ነው። ዛሬ የኛም ዘመን በጩኸት የተሞላ ነው። ቤተክርስቲያን ውስጥ ብዙ ጩኸት አለ፣ በየቤቱ ብዙ ጩኸት አለ፣ አገር ውስጥ ብዙ ጩኸት አለ። ግን ነን ኦፍ ኢት እግዚአብሔርን ምን የሚያደርግ አይደለም፣ የሚስብ አይደለም። ቦር ፍርድ የሚያመጣ ጩኸቶች አሉ። እዚህ ጋር ግን ጮኸዋል፣ አልቅሰዋል። ግን እኮ ምን ይላቸዋል? ወደ አምላካቸው ወደ እግዚአብሔር ቤት ምን አርጓቸው ይላል? ሰብስቧቸው፣ በማቅ ላይ ተኙ፣ ማቅን ታጠቁ። የመሰዊያው አገልጋዮች ምን በሉ? ዋይ በሉ። እናንተ የአምላኬ አገልጋዮች ኑ፣ ሌሊቱን ሙሉ በማቅ ላይ ተኙ፣ ጾምን ቀድሱ፣ ጉባኤውን አውጁ። ሽማግሌዎችን በምድር የሚኖሩትን ሁሉ በምድር የሚኖሩትን ሁሉ ወደ አምላካቸው ወደ እግዚአብሔር ቤት ምን አድርጉ ይላል? ሰብስቡና ወደ እግዚአብሔር ጩሁ። ለምን? የእግዚአብሔር ቀን ቀርቧልና ለቀኑ ወዮ። እርሱም ሁሉን ከሚችል ከአምላክ ዘንድ እንደምን ይመጣል? እንደ ጥፋት። ገና ምኑን አያችሁ ነው። የጠፋ ነገር አለ። አሁን እኛ ብዙ የምንላቸው ነገሮች አሉ። ግን ወደ እግዚአብሔር ካልተመለስን ሊብስ ይችላል። ወዴት ነው እየጮህን ያለ ነው? ወደ ማን ነው እየጮህን ያለ ነው? ለምንድን ነው እየጮህን ያለ ነው? ምን ይላል? የእግዚአብሔር ቀን ቀርቧል። ይሄ የእግዚአብሔር ቀን የሚለውን ሐሳብ በጣም ኢዩኤል ደጋግሞ ይናገረዋል ወደ 5 ጊዜ ያህል። ምን ይላል? ከዓይናችን ፊት ምግብ ከአምላካችን ቤት ደስታና እልልታ የጠፋ አይደለምን? ቅድምም እዛ ላይ ደስታ ከሰው ልጆች ዘንድ ምን አድርጓል? ርቋል። አሁን ብዙ ጫጫታ፣ ብዙ ኢሞሽን አለ፣ የተለያዩ ነገሮች አሉ። ግን ወደ ውስጥ ሲገባ በሰው ውስጥ ምን የለም? ደስታ የለም። ዘሩ በምድር ውስጥ በሰበሰ እህሉ ደርቋልና ጎተራዎቹ ባዶ ናቸው፣ ጎታዎቹም ፈርሰዋል። እንስሶች እጅግ ጮሁ፣ የላም መንጎች መሰማሪያ የላቸውምና ተጠራጠሩ፣ የበግ መንጎች ጠፍተዋል። አቤቱ እሳት የምድረ በዳውን ማሰማሪያ በልቷልና ነበልባሉም የዱሩን ዛፍ ሁሉ አቃጥሏልና ወደ አንተ እጮሃለሁ። ፈሳሹ ውሃ ደርቋል፣ እሳቱም የምድረ በዳውን ማሰማሪያ በልቷልና የምድር አራዊት ወደ አንተ አለከለኩ ብሎ ከአንበጣዎች ባሻገር የድርቅና የእሳት ጥፋት ደግሞ ያያል እዚህ ላይ። ስለዚህ ምን ማለት ነው? እሱ ሰው ወደ እግዚአብሔር ካልተመለሰ የእግዚአብሔር ቁጣ ማለቂያ የለውም። አንዳንድ ጊዜ ራእይ ላይ እንዳሉ ሰዎች አንድ መቅሰፍ ሲመጣ ይሰድቡታል፣ እግዚአብሔርን ንስሐ አልገቡም ይላል። እግዚአብሔሩ እነዚህ ሰዎች በዛባቸው፣ ሌላ ደግሞ መቅሰፍት ይመጣል። አሁን በቤተ ክርስቲያን ውስጥ ያለውን ነገር አቅጣጫ የሚያስቀይረው ምን አይነት ጩኸት ነው? ወደ እግዚአብሔር የሚደረግ ይሄ የሚደረጉትን ነገሮች እያወሩ ማማት፣ እያወሩ መፍረድ፣ እያወሩ አብሮ ብዙም ያልራቀ ሰው መሆን ሳይሆን ይሄ ነገር ከብዶን፣ ይሄ ነገር አጸይፎን፣ ይሄ ነገር እግዚአብሔር ሪቨርስ እንዲያደርገው ሌላ አይነት ጩኸት እግዚአብሔር ይጠብቃል።
ታድሶ በዚህ መንገድ ነው የሚመጣው። በዘመናት መካከልም በዚህ መንገድ ነው የመጣው። እዚህም ቦታ የሚናገረው ይሄ ነው። ምክንያቱም ከላይ የአንበጦቹ የደጎቢያው የኩብኩባው የተምቹን ነገር ተናግሮ እዚህ ቦታ ላይ ደግሞ ድርቅና እሳት አለ ይላል። አንዱ ጥፋት በዛ ስትሉ ሌላ ጥፋት ይመጣል። የእግዚአብሔር ምህረት ሪቨርስ ካላደረገው፣ የእግዚአብሔር ክንድ ፍርዱን ወደ ምህረት ካልቀየረው በስተቀር፣ የእግዚአብሔር ምህረት ደግሞ ይቅርታውን ወደ በረከት ካልለወጠው በስተቀር ለጥፋቱና ለእርግማኑ መጨረሻ የለውም። ዝም ብላችሁ ስታስቡ አንዳንድ ሰዎች እኛ ከማን ብሰን ይሄን ሁሉ የምንቀበለው ይላሉ። ነገር ግን እግዚአብሔር ማንንም ከማንም ጋር አያወዳድርም። ምዕራፍ 2 ሲጀምር ቅድም ያነሳነውን የነዚህን ሰራዊቶች ጉዳይ በደንብ ዘርዝሮ ከዛ ምን ማድረግ እንዳለባቸው የምዕራፍ አንዱን ነገር የበለጠ እንድንረዳ ያደርገናል። ምን ይላል? የእግዚአብሔር ቀን መጥቷል ይላል። ይሄ እግዚአብሔር የሚፈርድበት ቀን፣ ንስሐ የሚገባ ሰውና የሚመለስ ካገኘ ደግሞ የሚምርበትና የሚጎበኝበት ቀን ምን አድርጓል ይላል? መጥቷል፣ እርሱም ቀርቧል። ስለዚህ በጽዮን መለከትን ንፉ፣ በቅዱሱ ተራራይ ላይ እሪ በሉ፣ በምድርም የሚኖሩ ሁሉ ይንቀጥቀጡ። የእግዚአብሔር ቀን መጥቷልና የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው። ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግታ ተዘርግቷል። ከዘላለምም ጀምሮ እንደ እርሱ ያለ አልነበረም፣ ከእነርሱም በኋላ እስከ ብዙ ትውልድ ድረስ እንደ እርሱ ያለ ከእንግዲህ ወዲህ አይሆንም። እሳት በፊታቸው ትበላለች፣ በኋላቸውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ኤደን ገነት፣ በኋላቸው የምድረ በዳ በረሃ ናት። ከእነርሱም የሚያመልጥ የለም። አሁን ይኸውላችሁ ኢትስ ላይክ ኦን ዘ ኤጅ ነው፣ ሰው ነው፣ ያንበጣ መንጋ ነው። ግን እዚህ ጋር ምንድን ነው የሚለው? ምን አይነት ህዝብ ነው የሚለው? ታላቅና ብርቱ ህዝብ በተራሮች ላይ እንደ ወገግታ ተዘርግቷል ብሎ እንደዚህ አይነት የለም። በእርግጥም እነዚህ ሰዎች ወይ አርሊ ነው እግዚአብሔር የተናገራቸው ይሄን ነገር እንዲያስተካክሉ። ይሄ መልእክት ሲነገራቸው ከ100 ዓመት ያህል ጊዜ እየባሰ የእግዚአብሔር ፍርድ የሌለ ይመስላል። አሁን እግዚአብሔር ሲናገር ዝም ይላል። ብዙዎቻችን እንላለን፣ ግን እግዚአብሔር ቀድሞ ተናግሮ ነው የሚያረጋውን ነገር ሁሉ የሚያረጋው። ስለዚህ ይሄ ነገር ምን ይላል? ከፊታቸው ምድሪቱ እንደምንድናት ይላል? እንደ ኤደን ገነት፣ በኋላቸው ደግሞ ምንድነች? የምድረ በዳ በረሃ ናት። ብቻ ሳይሆን ከነርሱ የሚያመልጥ የለም። ዛሬ በዓለም ላይ በጣም የሚገርሙ አይነት ነገሮች እየተካሄዱ ነው። እኛ እንግዲህ እንደ ቤተ ክርስቲያን አዌር መሆን አለብን። ናሽናሊም ግሎባሊም የሚካሄዱትን ነገሮች አሁን በዓለም ላይ ብዙ ነገሮች ተወጥረው ነው ያሉት። እዚህ ውጥረት ውስጥ የኛ አገር ምድርም አለችበት። ፋክተሮቹ እግዚአብሔር የሚያዳላው በፊቱ ለሚጸልዩ በንስሐ ለሚመለሱ እግዚአብሔር ፊቱን በመልካም ወደ የሚያዘነብልላቸው በዚህ ጥፋት ዘመን ውስጥ እግዚአብሔር ልማትን ያደርግላቸው። ከዛ ውጪ ግን እንደሆነው የሆንን እኛ በተፈጥሮም ቢሆን ብዙ ቨልነራቢሊቲ አለብን። ብዙ ጥፋትን ሊያመጡ የሚችሉ ነገሮች አሉ። በዓለም ላይ ታላላቅ ሀገሮች በአሁኑ ሰዓት ውክቢያ ውስጥ ነው ያሉት። ይሄ ያለንበት ዘመን የተለመደ ዘመን አይደለም ይላሉ ብዙ የሚያውቁት ከውስጥ ያሉ ሰዎች። ብዙ ነገሮችን ምን ያህል እንደምትከታተሉ አላውቅም። የዓለም ሁኔታ ብቻ ሳይሆን የኛ አካባቢ የዚህ የምስራቅ አፍሪካ ጂኦፖለቲክሱ ራሱ አሁን ሱዳን ያለችበት ሁኔታ ስታዩ መፍረሳቸውና ካርቱም የሚባለው ሀገር እንዴት እንደወደመና እንደጠፋ በሱዳን ውስጥ መኖር ምን ያህል ከባድ እንደሆነ ስታዩ እኛ በምናችን ነው የተረፍነው ብላችሁ መጠየቅ መቻል አለበት። እግዚአብሔር እድል እየሰጠን ነው እንጂ እኛ የተሻለን ደግ ህዝቦች ስለሆን አይደለም፣ ጻድቆችም ስለሆን አይደለም። ይሄ ቤተክርስቲያን ያለባት በጣም ትልቅ ኃላፊነት ነው። ቀይ ሽብር ተነስቶ ብዙ ወጣት ከማለቁ በፊት እግዚአብሔር በቤተክርስቲያን ትልቅ ሪቫይቫል አስነስቶ ነበር ታውቃላችሁ። ግን የቤተክርስቲያን ሪቫይቫል ትልቁ ነገር በልሳን ጮሆ ተሟሙቆ ብዙ ነገሩን
አገር በተመለከተ ያለ የነበረ ነገር በጣም ትንሽ ነበር። ስለዚህ ብዙ ጥፋት ካለፈ በኋላ ያው እግዚአብሔር በምህረቱ ቤተክርስቲያንን ጠብቆ አወጣት። ባለፉት አመታቶች ውስጥም ቤተክርስቲያን ብዙ ትዝብት ላይ የወደቀችበት ጊዜ ነው። አሁን እየተካሄደ ያለው ነገር እግዚአብሔር ሊመረን ስለሚፈልግ እድል እየሰጠን ነው። መለኮታዊ ተሐድሶ ማለት በዚህ የጥፋት ዘመን ውስጥ እግዚአብሔር እኛን አድኖን የመዳን ምክንያቶች እንድንሆን ነው። በጣም ብዙ ለእልቂትና ለጦርነት የተዘጋጁ ኃይላት አሉ። እንደኛ ያለውን ሀገር ደግሞ ማጥፋት ምንም የማይመስላቸው ከምንም የማይቆጥሩ ደግሞ ሀገሮች አሉ። እዚህ ላይ የምትመለከቱት ህዝብ ባቢሎኖች ሲመጡ ዓለምን ሁሉ ጠራርገው ሲሄዱ፣ አሶሮች ሲመጡ ዓለምን ሁሉ እያነሱ አንዱን ሀገር እዛ እየተከሉ ሌላውን ሀገር እዛ እያረጉ እስራኤሎችን ጠራርገው ወስደው ሌላ ሀገር አረጓቸውና ከሌላ ሀገር ያሉትን አመጣው። ዛት ኢዚ ነበር። እግዚአብሔር ሲተዋቸው ነገሩ እንደዛ ነበር። ብዙ ከተለመኑ በኋላ ባቢሎን ከመጣ በኋላ መቅደሱ ሲፈርስ፣ ከተማው ሲፈርስ፣ አገሩ ሲፈርስ ወደ ባቢሎን በጣም ለዳህና ለማኞችን ብቻ ትቶ ሌሎችን ሁሉ ይዞ ሲሄድ ንጉሱን አይኑ ያየ ልጆቹን ከገደለ በኋላ እሱን አይኑን አውጥቶ በሰንሰለት አስሮ ይዞ ሲሄድ ምንም አይከብዳቸው፣ ምንም አይመስላቸው። እግዚአብሔር ካልማረ ጥፋት በደጅ እና ቤተክርስቲያን እኛ ላይትሊ ነገሮችን በማየት የምንኖርበት ዘመን አይደለም። ዝም ብላችሁ ይሄን ኤሪያ ስትመለከቱት እኛም እንደሌሎቹ ቁጭ ብለን ሶሻል ሚዲያ ያያየን የምናማበት ጊዜ አይደለም። እግዚአብሔር የፓወር ባላንሱን shift ማድረግ ይችላል። ስለነዚህ ሰራዊቶች ሲናገር መልካቸው እንደ ፈረስ መልክ ነው፣ እንደ ፈረሶች ይሮጣሉ፣ በተራራ ላይ እንዳሉ ሰረገሎች ድምጽ፣ ገለባውን እንደሚበላ እንደ እሳት ነበልባል ድምጽ፣ ለሰልፍ እንደተዘጋጀ እንደ ብርቱ ሕዝብ ያኮበኩባሉ። ከፊታቸው አህዛብ ይንቀጠቀጣሉ፣ የሰውም ፊት ሁሉ ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞች በቅጥሩ ላይ ይወጣሉ። እያንዳንዱም በመንገዱ ላይ ይራመዳል፣ ከእርምጃቸው አያፈገፍጉም። አንዱ ከአንዱ አይጋፋም፣ እያንዳንዱ መንገዱን ይጠበጥባል። በሰልፉ መካከል ያልፋሉ፣ እነርሱም አይቆስሉም። በከተማም ያኮበኩባሉ፣ በቅጥር ላይ ይሮጣሉ፣ ወደ ቤቶች ይወጣሉ፣ እንደ ሌባ በመስኮት ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያት ይንቀጠቀጣሉ፣ ፀሐይና ጨረቃ ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። እግዚአብሔር በሰራዊቱ ፊት ድምፁን ይሰጣል። ሰፈሩ እጅግ ብዙ ነውና ቃሉን የሚያደርግ እሱ ኃያል ነውና፣ የእግዚአብሔር ቀን ታላቅ እጅግም የሚያስፈራ ነውና ማንስ ይችላል? ስለዚህ እግዚአብሔር በደንብ እየነገራቸው ነው። የሚመጣው ጊዜ አንድ ጊዜ እግዚአብሔር ይሁን ብሎ ካለፈና መስመሩን ካለፈ በኋላ ይሄንንም የሚያዘው እግዚአብሔር ነው። ይሄ የእግዚአብሔር ቀን የሚለው እግዚአብሔር የሚፈርድበት ቀን ነው። እግዚአብሔር ላይፈርድ የሚችለው በአንድ መንገድ ብቻ ነው። የእግዚአብሔር ምህረት ከተዘረጋ ብቻ ነው። ፍርዱ ከሆነ ማንም ሊያመልጥ አይችልም፣ ማንም ሊቆም አይችልም ነው። ማንም አያመልጥም። ካህን መሆን አያስመልጥም፣ ነቢይ መሆን አያስመልጥም አይደል? አዛውንት መሆን አያስመልጥም፣ ህፃን መሆን አያስመልጥም። እንደውም በሕዝቅኤል ላይ ስታዩ ከቤቴ ጀምሮ ይላቸዋል አይደል? ምን ለማንም አትራሩ ይላቸዋል። ስለዚህ እዚህ ቦታ ላይ ይሄንን ይናገራል። እዚህ ላይ የተዘረዘሩት ሰራዊቶች ቅድም እንዳልኳችሁ የአንበጣ መንጋውንም ይመስላሉ። በአንበጣ መንጋ ቅድም ባልነው መንገድ ያለው ፍርድ እግዚአብሔር ሲፈርድ አገር ሊጠፋ የሚችልበት ናቹራል ጀጅመንት ይመስላል፣ ተፈጥሯዊ ፍርድ። ደግሞ ይሄ ሰራዊት በደንብ ስታዩት የኃያላን ሰራዊት የአሶር ወይም የባቢሎን ሰራዊትንም ይመስላል። ግን ደግሞ ራእይ ላይ ያለውን መንፈሳዊ ሰራዊትም ይመስላል። ሁሉንም ግን እግዚአብሔር ለፍርድ ሊጠቀምባቸው ይችላል። ከዛ ግን ምንድነው የሚለው? አሁንስ ይላል ምን ማድረግ እንችላለን ነው። አሁን ይሄን ነገር እንዲቀለበስ፣ ትውልድ እንዲድን፣ ታድሶ እንዲሆን ምን አድርጉ ነው የሚለው? አሁንስ ይላል እግዚአብሔር። ማን ነው የሚለው? እግዚአብሔር ይላል በፍጹም ልባችሁ በጾምም በለቅሶና በዋይታ ምን አድርጉ? በቃ መንገዱ ከዚህ ለመዳን ወዴት ሂዱ ነው የሚለው?
ወደኔ ተመለሱ። ወደኔ ተመለሱ ማለት ከኔ ርቃችኋል፣ ከፍቃዴ ርቃችኋል፣ ከልቤ ርቃችኋል። በጣም ይሄንን የኢዩኤል መጽሐፍ ሰሞኑ ሳጥን በጣም ነው እንትን በቃ ሙሉውን ፒክቸር የሚያስቀምጥ የተሐድሶ ነው። ተሐድሶ ማለት ሁለት ነገር ነው። እግዚአብሔር በምህረቱ በመንፈሱ ኃይል አድሶን ህይወታችንን ሲያለመልም ወይንም ደግሞ እግዚአብሔር በጽድቁ ምክንያት ኃጢአት ላይ ምን በማድረግ በመፍረድ ደግሞ የራሱን ፈቃድ ሲያደርግ ሁለቱም እግዚአብሔር ፈቃዱን ይፈጽማል። ግን እግዚአብሔር መፍረድ አይፈልግም፣ ማጥፋት አይፈልግም። ስለዚህ ምን ይላል? ልባችሁን እንጂ ልብሳችሁን አትቅደዱ፣ አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምህረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ምን አድርጉ? ተመለሱ። ሁለት ጊዜ ወደ እኔ ተመለሱ ይላል። ደግሞ ወደ እርሱ ለምን? እግዚአብሔር ይሄ ጥፋት እንዲደርስ አይፈልግም። አሁን ብዙ ነገር የሚያማርር ሰው አለ፣ የሚጸልይ ግን ብዙ የለም። ብዙ ጣት የሚጠቁም ሰው አለ፣ ራሱ ላይ ግን ንስሐ የሚገባ ብዙ ሰው የለም። ቤተክርስቲያን እንኳን ውጪ ላሉት ልተርፍና ውስጥ ያለውም ፍርድ ምናልባት ውጪ ካለው ይበዛል። አምቴሊንግ እግዚአብሔር ቢፈርድ መጀመሪያ ትልቁ ቁጣ ያለው ደጅ እንዳይመስላችሁ ቤቱ። ብዙ የሚደፍር ሰው አለ፣ ሰውን ብቻ ሳይሆን እግዚአብሔርን የሚደፍር ሰው ብዙ አለ። ስለዚህ ምን ይላል? እግዚአብሔር ምን አይነት አምላክ ነው ይላል? ቸር ነው፣ መሐሪ ነው፣ ቁጣው የዘገየ ነው፣ ምህረቱ የበዛ ነው፣ ለክፋት የተጸጸተ ነው። ይህንን ቃል ዮናስ ይናገራል። ከሀገሬ ሳልወጣ አውቄ ነበር እንደዚህ አይነት አምላክ እንደሆንክ። ለምንድን ነው? ዮናስ ትንቢት የተናገረበት ዘመን የኢዮርብዓም ዘመን ብዙ ክፋት እያደረጉ እግዚአብሔር ስላሳዘኑት ይላል። በቃ በጣም በቃ ከግራ ከቀኝ ኃጢአት እየሰሩ ግን የማይመለሱ ጠንካራ ሰዎች ሆኑ። ጉስቁልናቸው ስለበዛ ዝም ብሎ በኢዮርብዓም ዘመን ጣዖት እያመለኩ ባረካቸው ይላል። በዮናስ ትንቢት ምክንያት አገራቸውን አስፋፋላቸው ይላል። በዛ መሃል ነው እንግዲህ ለነነዌ ሄደ ተናገር ሲል ዮናስ ደግሞ አገር ወዳድ አንድ ቁጥር አርበኛ ሰው እንዲድኑ አልፈለገም። ወደ እኔ እነሱስ ድነው ከማይ ወደዚህ ነው የተላከው፣ ወደ ሰሜን ምስራቅ። እሱ ወደዚህ ነው ሄደው፣ ወደ ተርሴስ ማለት ስፔን ነው። ከእስራኤል ወደዚህ ወደ ምዕራብ ነው ስፔን የተላከው። ደግሞ ወደ ምስራቅ ወደ ሰሜን ኦፖዚት ዳይሬክሽን። ፈርቶ አይደለም፣ ፈሪ እንዳልሆነ የምታውቁት ባህር ውስጥ ጣሉኝ ያለው ራሱ ነው። ግን እግዚአብሔር በሆነ መንገድ አድርጎ በሌላ ትራንስፖርት ሲሄድ ራሱ ከፈለ፣ ሲመለስ እግዚአብሔር ባዘጋጀው ትራንስፖርት ሄዶ ሲናገር ደግሞ ንስሐ ገቡ ሰዎች። እና ምናለ እኔ አውቃለሁ ምን አይነት እንደሆንክ፣ ቸር እንደሆንክ፣ መሐሪ እንደሆንክ፣ ለክፋት እንደምትዘይ ስለገባኝ እኮ ነው አልሰብክም ያልኩት ብሎ ያልሰበከበትን ምክንያት ይናገር። አክቹአሊ መስበክ ያለብን ምክንያት እሱ ነው። ለዮናስ ግን ከፖለቲካል ኢንተረስቱ አንፃር እግዚአብሔር ከሚመራቸው እኔ ባህር በገባ ይሻለኛል ብሎ ሄደ ሰው። ስለዚህ እግዚአብሔር እንደዚህ አይነት አምላክ ስለሆነ ምን አድርጉ? ተመለሱ። ወደማ? ወደ እርሱ ወደ እኔ ይላል። የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? እግዚአብሔር ሐሳቡን ሊለውጥ ይችላል። ደግሞ እግዚአብሔር ሁሌም ሰዎች ንስሐ ሲገቡ፣ ሁሌም ሰዎች ከኃጢአታቸው ሲመለሱ፣ ሁሌም ሰዎች እግዚአብሔርን ሲፈልጉ፣ ሁሌም ሰዎች እግዚአብሔር የሚጸየፈውን ነገራቸውን ሲጥሉ እግዚአብሔር ሊያደርግ ካሰበው ነገር ይጸጸታል። ለዮናስ ያለው ምንድነው? እኔ 120 ሺህ ሰው ያሳዝነኝ አንተ ለአንድ ቀን እንደዚህ ስትንገበገብ አለው። ግን እኮ ግራና ቀኛቸውን ማውቁ ቢላቸውም እነሱ ግን ክፋታቸውን ያውቁ ነበር። ንጉሱ ምንድነው ያለው? ሁሉ ሰው ከክፋቱ ይመለስ፣ በእጁ ያለውን ግፍ ያስወግድ። ግፈኞችና ክፋተኞች እንደሆኑ ራሳቸውም ያውቃሉ። ግን እግዚአብሔር ምን አለ? ለነሱም ያሳዝኑኛል፣ ንስሐ ገቡ። እዚህ ጋር የሚላቸው ይሄንን ነው። እና ምን ይላል? ይሄን ነገር ሲያጎላው በጽዮን መለከትን ንፉ፣ ጾምን ቀድሱ፣ ጉባኤውን አውጁ፣ ህዝቡን አከማቹ፣ ማህበሩን ቀድሱ፣ ሽማግሌዎችን ሰብስቡ፣ ህፃናትንና ጡት የሚጠቡትን አከማቹ፣ ሙሽራውን ከእልፍኙ ሙሽራይቱን ከጫጉላቸው ይውጡ። የእግዚአብሔር አገልጋዮች ካህናት ከወለሉና ከመሰዊያው መካከል እያለቀሱ አቤቱ ለህዝብ ራራ፣ አሕዛብም እንዳይነቅፏቸው ርስትህን ለማላገጫ አሳልፈህ አትስጥ። ከአሕዛብ መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ። በቃ እግዚአብሔርን በዚህ መንገድ ነው ማሸነፍ የሚቻለው።
ርስትህን ለማላገጫ በሏ። እግዚአብሔር ይሰጣል ለማላገጫ እንትን እንዳይመስላችሁ። አሁንም በተወሰነ መንገድ የተሰጠን ይመስለኛል። የሰው መቀለጃ አንዳንድ ጊዜ ክብር በሚመስል ነገር ነውር የምንናገርበትና የምናደርገውን ነገር ሰዎች እየወሰዱ በተለያየ መንገድ የሚያላግጡበት ይሆናል። ርስትህን ለምን አትስጥ? ለማላገጫ አትስጥ በሉት። ለሕዝብህ ምን አድርግ በሉት? ራራ በሉት። እንግዲህ ከዚህ በላይ ግልጽ መልእክት ሊኖር ይችላል እንዴ? በጣም ስትሬት ፎርዋርድ። ይሄንን ካደረጋችሁ ምን ይሆናል ይላል? እግዚአብሔር ስለ ምድሩ ምን ያደርጋል? ቀና። ለሕዝቡ ምን አደረገ? በቃ በሉት ካለ እሱ ያደርጋል፣ ይራራል። እኛ ከተመለስን እግዚአብሔር ቅጽበት አይወስድበትም። እግዚአብሔር ይመልሰን። ይህ ነው በጣም ከባድ ጊዜ ነው። ብዙ ቃል ከመስማታችን የተነሳ ቃል አልገባ ያለን ጊዜ ነው። ይሄ እርምጃ የምንወስድበት ቃል ነው እንጂ የምናደንቀው ቃል አይደለም። እግዚአብሔር መልሶ ሕዝቡን እነሆ እህልና ወይንን ዘይትንም እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ። ከእንግዲህ ወዲያ በአሕዛብ መካከል መሰደቢያ አላደርጋችሁም። የሰሜንንም ሰራዊት ከእናንተ ዘንድ ምን አደርጋለሁ? አርቃለሁ። ወደ በረሃና ወደ ምድረ በዳ ፊቱን ወደ ምስራቁ ባህር ጀርባውንም ወደ ምዕራቡ ባህር አድርጌ አሳድደዋለሁ። እርሱም ትዕቢትን አድርጓልና ግማቱ ይወጣል፣ ክርፋቱም ይነሳል። ምን ማለት? እናንተ ከተመለሳችሁ ይሄ ማንም የማይችለው በፊቱ ማንም ሊቆም የማይችል የሚያጠፋ እሱን ምን አደርገዋለሁ ይላል? አሳድደዋለሁ። እንግዲህ ያለን ምርጫ ብዙ የሚያወናብድ አይደለም። ወደ እግዚአብሔር መመለስ፣ ወደ እግዚአብሔር ፊትን ማቅናት፣ ተሰብስቦ እግዚአብሔርን ምህረት አድርግ፣ ለሕዝብ ራራ፣ ርስትህን ለማላገጫ አሳልፈህ አትስጥ። ይሄ ግልጽ መልእክት ነው። ይሄ ደግሞ ለዛ ዘመን ብቻ ሳይሆን ለዛሬም ታይምለስ መልእክት ነው። እግዚአብሔር ደግሞ በዚህ ብቻ አያቆይም። ምድር ሆይ እግዚአብሔር ታላቅ ነገር አድርጓልና አትፍሪ፣ ደስ ይበልሽ፣ እልልም በይ። እናንተ የምድር እንስሶች ሆይ የምድረ በዳው ማሰማሪያ ለምልሟል፣ ዛፍም ፍሬውን አፍርቷል፣ በለሱም ወይኑን ኃይላቸውን ሰጥቷል። አትፍሩ እናንተ የጽዮን ልጆች ሆይ አምላካችሁ እግዚአብሔር ምን አደረገ ይላል? የፊተኛውን ዝናብ በጽድቅ ሰጥቷችኋል፣ እንደ ቀድሞም የፊተኛውና የኋለኛውን ዝናብ አዝንቦላችኋል። በእርሱም ደስ ይበላችሁ፣ ለእርሱም እልል በሉ። አውድማዎች እህል ይሞላሉ፣ መጥመቂያዎች ወይን ጠጅና ዘይትን አትረፍርፈው ያፈሳሉ። የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎቢያ፣ ኩብኩባና ተምች የበላቸውን ዓመታት ምን አደርጋለሁ? በጣም የሚገርመው ነገር አሁን ብቻ አድናችኋለሁ ሳይሆን የተበላውንም ምን አደርጋለሁ? እነዚህ የተበሉ ምኖች ናቸው የተበሉት ይላል? ዓመታት ነው የተበሉት። ብዙ ሰው እድሜው ዓመቱ ህይወቱ ተበልቷል። እነዚህ ምድሪቱን ያጠፉ ህይወታቸውን ያጠፉ ሲታይ እጽዋት ነው የበሉት፣ ሲታይ አዝመራ ነው የተበላው፣ ሲታይ ቡቃያ ነው የተበላው። ግን እግዚአብሔር መልሳለሁ የሚለው ምኑን ነው? የተበሉ ምኖችን ነው? ዓመታት። ስንት ዓመት ተበልቶባቸዋል? እግዚአብሔር ከተመለስን የወደፊቱን ብቻ ሳይሆን ያለፈውንም ይመልሳል። ለምሳሌ ኑሃሚን ዓመቷ የተበላባት ሴት ነበረች። ተማራን ወደ ሀገሯ የተመለሰች እግዚአብሔር አስመርሮኛል ብላ። በኋላ ግን በሩት በኩል የተበሉ ዓመቶቿን ምን አደረገላት? ህይወቷ ታደሰ ይላል። እግዚአብሔር መንገድ አለው። የሰዎችን የተበሉ ዓመታት ምን ያደርጋል? የዚህችንን ቤተክርስቲያን የተበሉ ዓመታት ምን ያደርጋል? ብዙ የተበሉ ዓመታት ይኖራሉ እኮ። አሁን የእያንዳንዳችን ህይወት በደንብ ብናየው ብዙ የተበሉ፣ አንዳንድ ጊዜ በስኬት የተበሉ ዓመታቶች አሉ። አንዳንድ ጊዜ በወሬ የተበሉ ዓመታት አሉ። አንዳንድ ጊዜ በቅናት በቂም በብዙ መንገዶች ዓመታቶች ይበላሉ። እግዚአብሔር ባልፈቀደው አገልግሎት የሰው ዓመት ምን ይሆናል? ይበላል። እግዚአብሔር ግን ወደ እርሱ የሚመለሱትን ዓመታቸውን ይመልስላቸዋል። የተበሉ ዓመታትን እግዚአብሔር ይመልሳል። እግዚአብሔር ዓመታትን ሲመልስ ደግሞ ከበረከት ጋራ ነው። በተለይ በጣም አስገራሚው ነገር እንደ ቀድሞ ከላይ ምን ይላል? እናንተ የጽዮን ልጆች አምላካቸው እግዚአብሔር ፊተኛውን ዝናብ በጽድቅ ሰጥቷችኋል። ይሄ ፊተኛው ዝናብ የሚለው በደንብ ኮሜንታሪዎችን በደንብ ስታነቡ የናቹራል ዝናብ አይደለም።
ኢሳይያስ ላይ እኔ የምናገረው ቃል ምንድነው ይላል? እንደ ዝናብ ነው ቃሌ ሄዶ ምለውን ያደርጋል። ይሄንን ቃሉን ስታዩ ሄዳችሁ የጽድቅን ቃልና የጽድቅን ትምህርት ይልክላችኋል። ከገባችሁበት የተበላሸ ህይወት የሚያወጣውን ቃል። እንደውም አንዳንድ ሰዎች ምን ይሉታል? መሲሁን እልካለሁ የሚልም ሐሳብ አለው እግዚአብሔር ለተሐድሶ ዓለምን ለማየት። ግን ለእያንዳንዳችን ደግሞ የሚቀድመው ዝናብ ምን የሚያደርግ ነው? እሱ በተፈጥሮ እህል የሚያለሰልስ የጠጠረውን የደረቀውን መሬት መጀመሪያ የሚዘንበው ዝናብ ምን ያደርጋል? የተሰንጣጠቀውን መሬት ያለሰልሰዋል፣ ለመታረስ ብቁ ያደርገዋል። እግዚአብሔር መጀመሪያ ለዚህ ነው ቃል ነው የሚልከው። ይሄ የመጀመሪያው ዝናብ እግዚአብሔር አሁን ለኛ እየላከልን ነው። ይሄንን ዝናብ የጠጣ ሰው ሁለተኛውና ኋለኛው ዝናብ ሲመጣ ይለመልማል። ከዛ ከዝናቡ በኋላ ከቃሉ በኋላ ደግሞ የሚመጣውን ነገር ቀጥሎ ይናገራል። እና ብዙ መብል ትበላላችሁ ትጠግቡማላችሁ፣ ከእናንተ ጋር ተአምራት የሰራውን የአምላካችሁን የእግዚአብሔርን ስም ታረጋላችሁ። ከእናንተ ጋር ምን የሰራውን ብዙ ትበላላችሁ ሲል የሆድ ምግብ ብቻ አይደለም፣ እግዚአብሔር መንፈሳዊ ምግብን ይሰጣችኋል። ግን ከተመለሳችሁ፣ ግን ንስሐ ከገባ ከንስሐ ጋራ። ለዚህ ነው ብዙ ጊዜ በንስሐ ውስጥ ሪቫይቫል የሚነሳው። እግዚአብሔር ሰዎች ኃጢአታቸውን መጽሐፍ ሲጀምሩ እግዚአብሔርን ይቅር በለን ብለው ስለ ራሳቸው፣ ስለ ምድራቸው፣ ስለ ሕዝቡ፣ ስለ ትውልዳቸው የተሰብስበው ጾም ሲቀድሱ፣ ኃጢአትን ሲጸየፉ፣ በእግዚአብሔር ፊት ንስሐ ሲገቡ እግዚአብሔር ምን ማለክ ይጀምራል? ዝናቡን መላክ ይችላል። ባላሰብነው መንገድ የእግዚአብሔር ቃል በላያችን ላይ ይፈሳል። ረሃብን አሞጽ እንደሚለው በቅርብ ጊዜ ድርቅ ልካለሁ አለ። የእህል ድርቅ አይደለም። የምን ድርቅ ነው አለ? የቃሌን ረሃብ ልካለሁ። ሰዎች እየተሯሯጡ ቃሌን ምን ያደርጋሉ? ይፈልጋሉ። ስለዚህ እግዚአብሔር አሁን ወደ ቃሉ ሲስበን መሳብ አለብን። ወደ ጸሎት፣ ወደ ንስሐ ሲስበን ምን ማድረግ አለብን? በሏ መሳብ። ሳበን ከአንተ በኋላ ምን ከብዙ ነገር በኋላ ይሮጣል ሰው። ዛሬ እግዚአብሔር ከእርሱ በኋላ የሚሮጡ ሰዎችን ምን ያደርጋል? ይፈልጋል። ማን ነው ከእግዚአብሔር በኋላ የሚሮጥ ሰው? ጥሪ አለ። የዛሬው ነገር ትምህርት ብቻ አይደለም፣ መልእክትም ነው። ያው ምን አለ? ጥሪ አለ። ተሰብሰቡ፣ ተከማቹ፣ ጾምን ቀድሱ። የምድሪቱን ኃጢአት እግዚአብሔር የትንሽ ሰዎችን እግዚአብሔርን የሚፈሩ እርስ በርሳቸው ምን አደረጉ ይላል? ተነጋገሩ። በጣም ብዙ ነገር ባለበት ውስጥ እኮ ነው ሚልኪያስ ላይ አይደለም የሚለው። በትዕቢት የሚታበዩት ምን እንላቸዋለን? ብፁዓን እንላቸው እግዚአብሔር መፍረም በሚሉበት ዘመን ግን እግዚአብሔርን የሚፈሩ ደግሞ ምን ይላል? እርስ በርሳቸው ተነጋገሩ። አሁን እግዚአብሔር ፊተኛውን ዝናብ ሲያዘንብ ያልጠጣ ያለሰለሰ፣ ኋለኛውን ዝናብ ሲያዘንብ ያለበቀለ ሰው እግዚአብሔር በሚሰራበት ጊዜ ከእናንተ ጋር ተአምራት የሰራውን የሚለው እኮ ሐዋርያት ሥራ ላይ ስታዩ እነ ጳውሎስ እኮ እግዚአብሔር ከእነርሱ ጋር የሰራውን ተአምራት መሰከሩ ይላል። እግዚአብሔር ከማን ጋር ነው ተአምራት የሚሰራው? መጀመሪያ ንስሐ ካገኛቸው ሰዎች ጋር፣ ከኃጢአት ከራቁ ጋር፣ ጽድቅን ከወደዱ ጋር ይልና የእግዚአብሔርን ስም ታመሰግናላችሁ ብቻ ሳይሆን ሕዝቤ ለዘላለም አያፍርም። እኔም በእስራኤል መካከል እንዳለሁ እኔም አምላካችሁ እግዚአብሔር እንደሆንኩ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤ ለዘላለም አያፍርም። እግዚአብሔርን የሚጠብቁ አያፍሩም። እግዚአብሔርን የሚጠባበቁ ምን አያረጉም? አያፍሩም። እግዚአብሔርን የሚፈልጉ ምን አያረጉም? አያፍሩም። በእግዚአብሔር ፊት ራሳቸውን የሚያዋርዱ ምን አያረጉም? አያፍሩም። ሌላው ያፍራል። አሁን ለጊዜው የሚያሳፍር ሊመስል ይችላል። እግዚአብሔር ግን ያያል። እግዚአብሔር ከሰማይ ምን ያደርጋል? ይመለከታል። ሰዎች ሲነጋገሩ ምን ያደርጋል? እግዚአብሔር ያዳምጣል። ስለሚረሳ ሳይሆን የመታሰቢያ መጽሐፍን ምን ያደርጋል? ይጽፋል። ለሌሎች እንደ ምድጃ እሳት የሚሆነው ቀን ሲመጣ ለነሱ ደግሞ የጽድቅ ፀሐይ ምን ትሆናለች? ትወጣለች። እንደ አንበሳ ምን ያደርጋሉ ይላል? ይፈነጫሉ። ስለዚህ ሕዝቤ ለዘላለም ይህን ብቻ እኮ አይደለም። እግዚአብሔር ከቃሉ አስከትሎ ምን ያመጣል ስትሉ፣ ስለዚህ ይልና ምን ከዛ በኋላ ምን ይሆናል ይላል? እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ ምን አደርጋለሁ? ይኸውላችሁ ሰዎች ቃሉን ከተሞሉ፣ ወደ እግዚአብሔር ከተመለሱ፣ ሙሉ ለሙሉ ለእግዚአብሔር ራሳቸውን ከሰጡ፣ እግዚአብሔር ደግሞ በቃሉ ላይ ምኑን ያፈሳል? በሐዋርያት ላይ ያደረገው እሱን ነው። በዘመናት መካከል እግዚአብሔር የሚያደርገው ምንድን ነው?
ይሄንን ነው። ከዛ በኋላ እንዲህ ይሆናል፣ መንፈሴን በምን ላይ አፈሳለሁ ይላል? በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ምን ያደርጋሉ? ትንቢት ይናገራሉ። ኢቭን ሽማግሌዎች ምን ያደርጋሉ? ማለም ይጀምራሉ። ጎበዛዝትስ ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ ምን አደርጋለሁ? መንፈሴና በላይ በሰማይ ድንቆችን አሳያለሁ፣ በታች በምድር ደምና እሳት፣ የጢስም ጭጋግ። ታላቁና የሚያስፈራ የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንዲህ ይሆናል፣ የእግዚአብሔርን ስም የሚጠራ ምን ያደርጋል? ሁሉ ይድናል። እግዚአብሔርም እንደተናገረ በጽዮን ተራራ በኢየሩሳሌም ምን ይገኛል ይላል? መዳን። በቃ በመካከላችን እሱም ብቻ አይደለም እኮ ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛል። ሰዎች መዳን ይጀምራሉ። እግዚአብሔር ይሄን ያደርጋል። ሲጀምር ይሄ መጽሐፍ እንዴት የሚያስፈራና የሚሰቀጥጥ እንደነበረ እግዚአብሔር ግን በፊታችን ፍርድንም ምሕረትንም እርግማንንም በረከትንም እኛንን የምንመርጠው እግዚአብሔር ደግሞ ይከተላል ያን እና ምን ይላል? በዚያ ወራት በዚያ ዘመን የይሁዳና የኢየሩሳሌምን ምርኮ የምመልስበት አሕዛብን ሁሉ ሰብስቤ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ። በዚያም ስለ ሕዝቤና ስለ ርስቴ እስራኤል በአሕዛብ መካከል የበተኗቸውን ምድሬን የከፈሏቸውን እፈርድባቸዋለሁ። በሕዝቤም ላይ ዕጣ ተጣጣሉ። ወንድ ልጅ ለጋለሞታ ዋጋ ሰጡ፣ ሴት ልጅን ለወይን ጠጅ ሸጡ ጠጡም የሚለው ከዛ በኋላ ምን ያደርጋል? ፍርድ ከሕዝቤ ላይ ተነስቶ በሕዝቤ ላይ በተነሱት ላይ ምን አደርጋለሁ? እፈርዳለሁ። እዚህ ላይ ይዘረዝራቸዋል። ፍልስጤም፣ ሲዶና፣ ጢሮስ፣ ግብጽ እያለ ፍርዶቹን ይዘረዝራቸዋል። ጢሮስና ሲዶና የፍልስጤም ግዛት ሁሉ ሆይ ከእናንተ ጋር እኔ ምን አለኝ? በእውኑ ብድራትን ትመልሱልኛላችሁ? ብድራትን ብትመልሱልኝ ፈጥኜ በችኮላ ብድራታችሁን በራሳችሁ ላይ መልሳለሁ። ብሬንና ወርቄን ወስዳችኋል። የተወደደውን መልካሙን ዕቃዬን ወደ መቅደሳችሁ አግብታችኋል። ከዳርቻችሁ ታርቋቸው ዘንድ የይሁዳና ኢየሩሳሌም ልጆች ለግሪክ ሰዎች ሸጣችኋል። እነሆ እነርሱን ከሸጣችሁበት ስፍራ ምን አደርጋችኋለሁ? አስነሳችኋለሁ። ብድራታችሁን በራሳችሁ ላይ መልሳለሁ። እግዚአብሔር ተናግሯልና ወንዶችና ሴቶች ልጆቻችሁን በይሁዳ ልጆች ይሸጣለሁ። እነሆም እነርሱ ለሩቆቹ ሕዝብ ለሳባ ሰዎች ሸጧቸዋል እያለ እግዚአብሔር በሕዝቡ ጠላት ላይ ይፈርዳል። ይህንን በአሕዛብ መካከል አውጁ፣ ለሰልፍ ተዘጋጁ፣ ኃያላንን አስነሱ፣ ሰልፈኞች ሁሉ ይቅረቡ ይውጡ፣ ማረሻችሁን ሰይፍ ማጭዳችሁንም ጦር ለማድረግ ቀጥቅጡ፣ ደካማው እኔ ብርቱ ነኝ ይበል። ምን ማለት ነው እሱ? እግዚአብሔር ይህን ሁሉ ካስታጠቀም በኋላ ደግሞ የመበዝበዝ ወራት ይመጣል። እግዚአብሔር በሰይጣን ሰፈር በእስራት ያሉትን ነፃ የሚያስለቀቅበት የነፃ መውጣት ደግሞ ዘመን አስቡ። እንግዲህ ሲነሱ እነዚህ ኃይላት ህዝቡን አጥፍተዋቸው ነበር። ከአንበጣ መንጋ እስከ አጋንንት መንጋ በህዝቡ ላይ ነበር። እግዚአብሔር ግን ደግሞ ፊቱን ሲያዞር የጠላቶቻችንን ፊት ሳይሆን ጀርባ እናያለን። አሕዛብ ይነሱ፣ ወደ ኢዮሳፍጥ ሸለቆ ይውጡ፣ በዙሪያ ባሉ አሕዛብ ሁሉ ላይ ፈርድ ዘንድ በዚያ እቀመጣለሁና መከሩ ደርሷል። ማጭድን ስደዱ፣ መጥመቂያውንም ሞልታለሁና ኑ እርገጡ። ክፋታቸው በዝቷል፣ መጥመቂያው ሁሉ ፈሷል። የእግዚአብሔር ቀን በፍርድ ሸለቆ ቀርቧል። ብዙ ሕዝብ ውካታ በፍርድ ሸለቆ አለ። ፀሐይና ጨረቃ ጨልመዋል፣ ከዋክብትም ብርሃናቸውን ሰውረዋል። እግዚአብሔር በጽዮን ሆኖ ድምፁን ከፍ አድርጎ ምን ያደርጋል? ይጮሃል። በኢየሩሳሌም ሆኖ ቃሉን ይሰጣል። ሰማይና ምድር ይናወጣሉ። እግዚአብሔር ግን ለሕዝቡ መሸሸጊያ፣ ለእስራኤል ልጆች ምን ይሆናል? መጠጊያ ይሆናል። እኔም በተቀደሰው ተራራ በጽዮን የምቀመጥ አምላካችሁ እግዚአብሔር እንደሆንኩ ታውቃላችሁ። የዚያን ጊዜም ኢየሩሳሌም የተቀደሰች ትሆናላችሁ፣ እንግዶችም ከእንግዲህ ወዲያ አልፉባትም። በዚያም ቀን እንዲህ ይሆናል፣ ተራሮች ምን ማድረግ ይጀምራሉ? ከድርቅ ወጥተው በተሃ ጠጅ ያንጠባጥባሉ፣ ኮረብቶች ወተትን ያፈሳሉ። በይሁዳም ያሉት ፈፋዎች ሁሉ ውሃን ምን ያደርጋሉ? ያጎርፋሉ። ከእግዚአብሔር ቤት ምንጭ ትፈልቃለች። እግዚአብሔር ምንጭን ያፈልቃል፣ አሕዛብን የሚፈውስ ኃጢአትን የሚያነጻ። በይሁዳ ልጆች ላይ ስላደረጉት ግፍ ግብጽ ምድረ በዳ፣ ኤዶምያስም በረሃ ይሆናል። ነገር ግን ይሁዳ ለዘላለም ኢየሩሳሌምም ለልጅ ልጅ መኖሪያ ይሆናል። እኔም ንጹሕ ያላደረግኩትን ደማቸውን ምን አደርገዋለሁ ይላል? ንጹሕ አደርገዋለሁ። እግዚአብሔርም በጽዮን ያድራል።
ስለዚህ እግዚአብሔር አምላካችን በፊታችን ምርጫን አስቀምጧል። ፍርድ በደጅ ነው፣ ምህረትም በደጅ ነው፣ እርግማን በደጅ ነው። እግዚአብሔር የሚያዳላ እንዳይመስላችሁ። አሁን በዓለም ላይ በሚካሄዱት ብዙ ነገሮች ውስጥ እግዚአብሔር ከዚህ ሊያስመልጠን ይችላል። በዚህ ውስጥ እግዚአብሔር ድል ሊሰጠን ይችላል። ይህንን ትውልድ እግዚአብሔር ሊያስመልጥ ይችላል። ምድራችንን እግዚአብሔር በምህረት በማየት ብቻ ሳይሆን በዙሪያችን ላሉ በሩቅ ላሉትም ደግሞ መድኃኒት ሊያደርግ እግዚአብሔር ይችላል። ግን እኛ ዛሬ በዚች ቀን እግዚአብሔር ሲጣራ የምንሰጠው መልስ ምንድነው? እግዚአብሔር ቃሉን ያፈሳል፣ ምህረቱን ያወርዳል፣ መንፈሱን ያወርዳል፣ ምርኮን ይመልሳል፣ መድኃኒት ያደርገናል፣ ምንጭ ከቤቱ ይፈልቃል። ነገር ግን እግዚአብሔር ዛሬ በመካከላችንና በውስጣችን እግዚአብሔር የሚጸየፈውን ነገር እንድናወጣ እግዚአብሔር ተመለሱ ሲለን እንድንመለስ፣ ወደኔ ተመለሱ ወደኔ ኑ ሲለን ልንመለስ ያስፈልጋል።